እንዳትነቃነቁ ትበላሻላችሁ። የነገራችኋችሁ ሙሉ ቤተሰብ እህት ወንድም በቃ አንተ ስለበል አንተ ይነሳው እኮ ያለ ኃጢአት ያለ ጥፋት ነው ትለኛለህ እንዴ? ማነው አንተ? ማነው የበደል ያንቺ ያልሆነን መረጃ እጅሽ ላይ ይዞ መንቀሳቀስ ማለት ይሄ ማለት ነው። መጠየቅ የምችል ስነ ስርዓት ያዢ። አንቺ ስነ ስርዓት ያዢ። ስነ ስርዓት ያዢ። እንድቹ በቀላሉ አልደርስብሽም። የምፈልጊው ነገር ሰጥሻለሁ። አቅሚን እስካደራጅ ድረስ እስክስተካከል ድረስ ልሂድ። ፍቀጂል። በፍጹም እንዲህ በባዶማ አትሄድም። አይሻልም? እንዴት በባዶ ትሄዳለህ? ለምን ትሄዳለህ? የከፋ ነገር ውስጥ ትገቢያለሽ። ሲጀመር ሴት ልጅን እንደዛ አመናጭቆ ማን ለማንም የለም ይሻላል። እኔ ምንም ነገር ልታረጊኝ ትችያለሽ። እጅሽ ላይ የሚገቡ ግን አንድ ዶክመንት አይኖርም። እያንዳንዱን ዶክመንት እሱን ተው እውነት አንቺ አትነግሪኝም። እኔ ወደ እኔ ቲም ስቀላቅለው ማለፍ ያለበትን መንገድ አልፎ መሰልጠን ያለበትን ስልጠና ሰልጥኖ ነው የመጣው። እሺ የሰማሽ ነው። ስነ ስርዓት ያዢ። እንደዚህ ልጅ በጥራት አፍኝ ይደፋሻለሁ። እሺ ከፈለግሽ የሰማሽ ነው። አፍኝ ይደፋሻለሁ። በጥራት ሰው ታሳፍታለች። በእናትህ ሴጣን ይናታጭልሽ። ከአንተ በላይ ሴጣን አለ እንዴ? ሴጣን ስራ የለህም እንዴ አንተ? ሌላ ስራ የለህም? ለምን ዞር አትልም? ከዚህ የተሻለ እኮ ታገኛለህ። አምከነከነ በጣም ያብከነከነ ነው። እኔ አንተ ላይ ቪዲዮ ራሱ እኛ የተጣላንበት ወደ ሚዲያ ማምጣት አንፈልግም ነበር፣ ግን ያመጣኑ ማመን መቻል አለባችሁ አንቺም ሄለን። ለዛ ነበር አሁን ያለቀ ነገር። ስለዚህ ምን ልታረጋቸው ነው? ቤተሰቡን በተንሽ፣ ሀብት ንብረታቸውን ወሰድሽ። የታባታቸው ምንድነው? ዝም ብለሽ ቁጭ በይ። የሰማሽ ነው? ዝም ብለሽ ቁጭ በይ። እምጠይቅሽን ብቻ ነው። እኔና ዘካሪያስ የተጣላንበት ግጭት ውስጥ የገባንበትን ነገር እናንተ አምናችሁ እንድትቀበሉ ስለምንፈልግ አንተ ደበኩም። እኔ አንተን ፈርቼ ልደበቅ። ታዲያ እዚህ ድረስ ለምን መጣሽ? ያን የመሰለ ቤት እያለሽ እዚህ ምን ልታረጊ መጣሽ? ዘመድ ልጠይቅ ነው የመጣሁት። ይሄ ዘመድሽ ቤት ነው? አዎ። ዘካሪያስ ኧረ ተው፣ ኧረ ዘካሪያስ ተው። እግዚአብሔርን ፍራ። አንተ ሊኔ የለም እንዴ አንተ? ዛኪ ቢሆን ራሱ እኮ ችግር የለውም። እኔ ላይ የሚፈጥር ነገር የለም። መቅረጽ የለብንም። አቋርጠው ያዝልኝ። እኔ አንቺን ካላስተነፈስኩሽ እናት ያልወለደችኝ አታቂ። ቴድሮስ ማን እንደሆነ አታቂ። አሳይሻለሁ። መገረፍ አይደለም ፈልጊ፣ እየገረፍኩ አወጣጣሻለሁ። ላይ ያሉ ሰዎች እንግዲህ ለስራው እንቅፋት እንደሆኑባትና መወገድ ካለባቸው ሰዎች መካከል ሊስቶች አሉ። በሚገርም ሁኔታ እዛ ሊስት ላይ የኔንም ስም አግኝቼዋለሁ። እነዚህ ሰዎች ምሰራ ከሆነ አንድ ነገር ልምከር፣ ከህይወት ልምዴ ማለት ነው። ይሄ ዝም ብለህ ብስጭጭጭ አትበል። የሆነ ረጋ አበል፣ እርግጥ ትበል። ስራ አይደል እንዴ? እስከ መቼ ነው ተበሳጭተህ የምትቀጥለው? ምንድን ያደረጉሽ? ተጨፍልቄ ነው። ምንድን ያደረጉሽ? ከክፍለ ሀገር አንጥተው አንቺን ከመርዳት ውጭ ምን አደረጉሽ? የምንፈልገውን ዶክመንት አስገብተናል። ተራ ሰው ነሽ። ተራ ፍረሽማር አልደፈረኝም። ነገርኩህ እኮ አልደፈረኝም። ከዛ ያቺ ሴትዮ ግን ያለ ጥፋቷ ያለ ኃጢአቷ 14 ዓመት እንድትቀጣ አደረግሻት። ቁጭ ብለሽ አታውሪኝም? እየሰማሽ ነው? ቁጭ ብለሽ አውሪኝ። ቁጭ ብለሽ ነው የምታውሪኝ። ገና ጠፈጥፍሻለሁ። ልጅ እየሰማሽ ነው? ጠፈጥፍሻለሁ ከፈለኩኝ። እኔ አንተ ላይ የማነበው ነገር ሌላ ነገር ነው። የሆነ ሌላ ነገር ያለ ነው የሚመስለው ከኔ ጋር የቆየ ነገር። አትሽ ቁጭ በይ እባክሽ። አሁን ቁጭ በይ። ብዙ ወራሽ ሰማንሽ። በጣም ብዙ ወራሽ ሰማንሽ።
ቴዲ ያልገባ ነገር አለ። ናውጣው አልወጣም። እዚሁ ነው የምሰብረው። አልወጣም። አንቺ ነይ። አይመለከትሽም። ማንም አይመለከተውም። አገባማ ያልገባ ነገር አለ። እንግዲህ ውድ ቤተሰቦቼ ሰናይት ወደ ቤት ገብታለች። እኛም ደግሞ ተደብቀን እየጠበቅን። ጤና ይስጥልኝ ሰናይት፣ እንዴት ነሽ? ማለት ሰላም ነው? ማነው አንተ? እሺ ችግር የለውም። እንደዛ ማድረግ ያቅተኛል። ፋይልህ እንዲረከደክ አትፈልግማ? መኖር ትፈልጋለህ? አዎ እፈልጋለሁ። እያስፈራራሁህ አይደለም። ይገባኛል። እነሱንም ደግሞ የሆነ ጥቅም ሲኖርሽ እና እዚህ የምታስቀምጪው የሆነ የምታረጊው ነገር ከሌለ በስተቀር ዞር ብለሽ እንደማታያቸው ሲያወሩ ነበር። ወንድምና እህት የኔ ናቸው። መጠየቅም አለመጠየቅም መብቱ የኔ ነው። ገባ? አንተ ምን ቤት ነው ሰው ቤተሰብ ውስጥ ገብተህ የምትፈተፍተው? ቤት በኩል ነው የደረስሽ? እኔ እኮ የታመሙ በ100 ብርና በ200 ብር ሰዎችን ቀርጾ አስደቅሶ ቪዲዮ ሰርቶ በእነሱ መሸቀል ነው ደረስኩላቸው ማለት? በቃ እሺ ደውልላታለሁ። ለሄለን ደውልላታለሁ። በቃ ተወስኗል። ሄለን አለች እንደዚህ። በቃ ደውልላታለሁ አልኩህ እኮ። ልጅ ምን ችግር እዚህ መረበሽ? ና ካዝነው ይዘን እንውጣ። ለምንድን ነው የማይነካው? ሰናይት ልክ ነሽ። ካዝነው ለምንድን ነው የማይነካው? ለምንድን ነው የማይነካው? ልክ ነው። ካዝነው ለምንድን ነው የማይነካው? ምን አገባ? እኔ የምፈልገው ሄለን እዚህ ቤት ያስቀመጠችው ካዝና አለ። ካዝናውን ነው። ካዝና? የምን ካዝና የምታወራው? ትናንትና ማታ እዚህ ቤት የገባው። ሁሉም ሰው እኮ ይሰለቸዋል ደጋግመህ ስትጠይቅ። አልፎ አልፎ ይረዱን ነበር። አሁን ሰለቻቸው መሰለኝ እነሱም ትተዋሉ። እና በሚችለው አቅም እኔ ነኝ እያሳከምኩት ያለው። ሽንት ለመሽናት ራሱ በቃ እንደዚህ በ3 ቀን በ4 ቀን በቃ በግልበት መከራ ነው የተሰቃዩት አሉት። ያው እንደምታዩት ነው። ያው በእንትን ነው የምጠቀመው። በእናትህ ተረጋጋ። አይዞህ እግዚአብሔር ያውቃል። አይዞህ በእናትህ አይዞህ ተረጋጋ። እርዳታ እንደሚያደርጉላት ማለት መልካም በጎ ነገርን ስለምትሰራው ብዙ ነገሮች እንደሚሸልሟት የገንዘብ ድጋፍ እንደሚያደርጉላት ምናምን ትነግረኛለች። እንዲህ መኪና ቤትም ከመልካምነቷ የተነሳ ጊፍት ይሰጧታል አይነት ነገር። ሰው ከውጭ ስታይና ቤት ውስጥ ያለው ማንነት የተለያየ ነው። 2 ማንነት ነው ያላት። ውጭ ላይ ለሰው ደራሽ ናት፣ ጥሩ ሰው ናት፣ ደግ ናት። እዚህ ጋር ደግሞ ለገዛ ወንድሟ እንኳን ምንም ነገር ማድረግ ያልቻለች ሴት ናት። በሰዎች ስቃይ ገንዘብን ማግኘት፣ በሰዎች ድካም መክበርን ምርጫው አድርጋ እየወሰደች ቤቴ ውስጥ ነው ያለው። ማን ደግሞ ካሜራውን አጥፋልኝ። ማንም እንዲቀርጸኝ አልፈልግም። ካሜራውን አጥፋልኝ። አንቺ በሰዎች ሲነግጅ አልነበር እንዴ? ነው እሱ ማን እየፈለጋት እንደሆነ ታውቃለች። በህግ እንደምትፈልግ በደንብ አድርጋ ጠንቅቃ። እሱ አንተን አይመለከትም። አይመለከተኝም ይልሽ። አንቺ ሰብአዊ ሰውኛ ብትሆኚ እንደሚባለው ሰዎችን ለመርዳት የምትለፊ ሰው ቢሆን ኖሮ ማለት ነው መጀመሪያ እርዳታውን የምትጀምሪው ከእህትና ከወንድሞች። አሁን አንቺ አቅም አለሽ፣ ንብረት አለሽ፣ ብዙ ነገር። እሺ ይሄ ሁሉ ንብረት እንዴት ልታፈሪ ቻልሽ? ጊፍት ተሰጠው። ማን ይሰጥሽ? ማንም እንዲሰጥሽ አልፈልገውም ማለት ነው። ሲጀምር ያንቺ ንብረት አይደለም፣ ያንቺ አይደለም። ሲጀምር በቃ ፍቃዱን አሳየሽ አይደል? ፍቃዱን ካሳየሽ በኋላ ምንም አታመጪ። እንደፈለግ ገብቼ ፈትሽዋለሁ። የምትፈልጊው እሱን አይደል? እሺ በቃ ያው እየደወልኩላት እኮ ነው። ተው በቃ በእናትህ ተው በቃ። ለወንድሜ ስትለው እየደወልኩላት እኮ ነው። በቃ ደውይላት ነው ያልተው። አትንኪኝ። አትንኪኝ። ስራ ልስራበት። አትንኪኝ። ነገር ማየት አለበት በዚህ ሁኔታው ነው። እነሱ ስለአንቺ በደንብ ያውቃሉ። ይነግሩሻል። ወንድምሽን ማሳከም ለምን ይከብድሻል? አንቺ አታሞጥምጪ። እዚያ ይመለከትሽ። እንግዲህ ውድ ቤተሰቦቼ ያው ሰሞኑን ላይ ሄለንን ለመያዝ እንግዲህ እየሄድን ያለንበትን ርቀት እየተመለከታችሁ ነው። በባለፈው እንግዲህ ካዝናውን ይዛችሁ ትወጣላችሁ አትወጡም ግርግር መፍጠር የነበረብንን ነገር ፈጥረን ሄለንን የማሳመን ስራ ስንሰራ ነበር የነበረው። በዛም ደግሞ ሄለን ዘካሪያስ ሙሉ ለሙሉ ከሷ ጋር እንደተስማማ አምና አብረው እንግዲህ በመኪና አመልጠው ሊሄዱ ይችላሉ። ያን ሁሉ ነገር ስናረግ የነበረው ግን ሴት አፕ ነበረ። እኛ ሆን ብለን ለምንፈልገው ነገር እያዘጋጀናቸው ነበር የነበርነው። አሁን ላይ ከዘካሪያስ የተላከልን መልእክት አለ። ይሄ መልእክት ምንድነው? አንድ ልጅ አለች ሰብለ የምትባል
መልእክት ተልካለች። ለሄለን የሚያስፈልጓትን ሰነድ ይዛ እየወጣች ነው ያለችው እና ሄለን ያለችበትን በትክክል ቦታውን እያወቅን ሰነዱን መጀመሪያ እጃችን ላይ ማስገባት ስላለብን እሱን እጃችን ላይ ለማስገባት ሰነዱን ይዛ የምትመጣዋ ልጅ ሙሉ ለሙሉ አድራሻዋ ተልኮልን እሷን ፍለጋ ላይ ነው ያለነው። እሷን ከያዝን በኋላ በቀጥታ እንግዲህ ሄለንን በዛሬው ዕለት በቁጥጥር ስር እናውላታለን ብለን ተስፋ እናደርጋለን። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ ውዴ ማዕበል ቤተሰቦች። እንግዲህ ወንድማችሁ ቴዎድሮስ ተመልሼ መጥቻለሁ። ዛሬ በሚገርም ሁኔታ በሚገርም ኢነርጂ ነው እንግዲህ ሙሉ ቲሙን ይዘን እየተንቀሳቀስን ያለ ነው። ከኋላም ከፊትም የህግ አካላት እንግዲህ ተበታትነው አካባቢው ላይ ሰብለን በመጠበቅ ላይ ነው የሚገኙት። እሷን ከያዝን በኋላ እንግዲህ ቀጥታ እሷን ወደ ስቱዲዮ ወስደን የተወሰኑ ቆይቶች ከእሷ ጋር እናደርጋለን። እጇ ላይ ያሉትን ፋይሎች እናጣራለን። ከዛ በኋላ በቀጥታ ሄለን ያለችበት ቦታ ላይ ዘካሪያስ እዛ ስለሚገኝ አብሯት ስለሆነ አሁን ላይ ስልክ ቀምቷለች እንጂ መረጃዎችን ወደኛ እየላከ ነበር የነበረው። ስለዚህ እሷን በቁጥጥር ስር የመዋል ስራ እንሰራለን። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አሁን ልጅ ክርክርሽን ነገር እንዳለ እንድታቆም ይፈልጋለሁ። ምንም የምትከራከሪበት የምታመልጭበት ሰዓት የለም። እጅሽ ላይ የሄለንን ዶክመንቶች አግኝቻለሁ። ከ300,000 ብር በላይ አግኝቻለሁ። እኔ ስለምትለው ነገር እኮ ምንም እየገባኝ አይደለም። ምን ያደርጋል እዚህ ሴትዮ ዶክመንት አንቺ ጋር? በሆነ አጋጣሚ ሊይዘው ይችላል። በምን አጋጣሚ? ምንድነው? በምንም አጋጣሚ ሊሆን ይችላል። ይሄ እኮ ላንተ አይመለከትም። ምን ማለት ነው? ያንቺ ያልሆነን መረጃ እጅሽ ላይ ይዞ መንቀሳቀስ ማለት ምን ማለት ነው? ይሄን እሷ ናት መጠየቅ የምትችለው። እኔና እሷ የሆነ ውል ሊኖረን ይችላል። ይኸውልህ አንቺን መጠየቅ እንችላለን። ይኸውልህ አንተ እኔን ጠይቀኝ የምትችለው ያንተ ነገር እኔ ጋር ሲገኝ ብቻ ነው። እኔና እሷ በምትስማምተን የሷ መረጃ እኔ ጋር እንዳለ በምን ታውቃለህ? ፓስፖርት፣ መታወቂያ፣ ምንም ሊሆን ይችላል። ዶክመንቶች፣ ሰነዶች፣ የሷ ስም ያለበት የሷ ፎቶ ያለበት እያንዳንዱ ነገር ነው የተገኘው አይደል? ምንም ሊሆን ይችላል እኮ ፓስፖርት ሆነ ሌላ ነገር ሆነ ምን ከዛም በላይ ነገር ሊሆን ይችላል። አንደኛ ነገር የአንቺ ማንነት የሌለበትን ነገር ይዞ መገኘት ወንጀል ነው። ምናልባት አንቺ የሷን ይሄን ደግሞ ሊጠይቀኝ የሚችለው አንቺን ዶክመንት ተጠቅመሽ ይሄን ሊጠይቀኝ የሚችለው ባለቤቱ ነው። ጠፍቶኛል ምናምን ብሎ ካመለከተ ብቻ ነው ወንጀለኛ ልሆን የምችለው። ፋይሉን ወደ በምን አይነት ምክንያት እንዳስኩ በምን ታውቃለህ? ነው እኮ ምንድን ነው ምክንያትሽ? ንገሪኝ። ማወቅ እንፈልጋለን። አንተ መናገር ያለብኝ አይመስለኝም። ሰብለ ይኸውልሽ፣ ስለአንቺ በደንብ ነገሮችን እናውቃለን። ስለኔ መጀመሪያ ነግረንሻል። ስንከታተል ምናልባት ሰብለ መሆኔን እንጂ ሌላ ነገር ሊላክ ይችላል። ድረስ መተናል። መረጃው ከተላከልን ጀምሮ አንቺን እየተከታተልን እየዞርን እያየን ነበር። ለምንድን ነው የምትከታተለኝ? እኔ እኮ ወንጀለኛ አይደለሁም አይደል? ከዚህም በፊት እኔን አታውቀኝም አይደል? አንቺ ሄለን ጋር ልታደርሽ የታሰበው ፋይል አለ፣ ዶክመንት አለ። አሁን እጃችን ላይ የገባው ዶክመንት ማለት ነው። እዚህ ጋር ማውራት ስለማልፈልግ ነው። እጅ ላይ ስለገባው ዶክመንት ምናምን እኔ የማውቀው ነገር የለኝም። ታዲያ አንቺ ጋር እንዴት ሊገኝ ይችላል? ከእሷ ጋር ምንም ግንኙነት ከሌለሽ እሷ የምትጠብቀው ያን ነገር ከሆነ አንቺ እጅ ላይ እንዴት ሊገኝ ይችላል? ይሄ እኮ አንተን የሚመለከት ጉዳይ አይደለም። ሰብለ፣ በጣም እያስጠነቀቅኩሽ ነው፣ እየነገርኩሽ ነው። እኔ ደግሞ እውነት ነው የነገርኩህ ነው ያለኸው። ይኸውልሽ ቅድም ስትጋዢ የደረሰብሽ ነገር አለ አይደል? ከዛ የባሰ የከፋ ነገር ውስጥ ትገቢያለሽ። ሲጀመር ሴት ልጅ እንደዛ አመናጭቆ መያዝ ተገቢ አይደለም። ስለ ህግ የምታውቅ ከሆነ ማለት ነው። ስለ ህግ የምታውቅ ከሆነ መጀመሪያም በአግባቡ ነበር መጠየቅ ያለብህ። መጠየቅ ያለብህ ነገር በአግባቡ ነበር። እንደዛ ደረሰብሽ? ምን ደረሰብሽ? ያመናጭቅ እኮ ነው ያዝከኝ። በስነ ስርዓት መድረስ የነበረበት ነገር ደርሶብሽ ቢሆን ኖሮ አሁን እንደምትከራከሪኝ ውጭ ብለሽ አትከራከሪኝ። ሲጀምር ጥፋተኛ ሰው ነው። ከዚህ በላይ እላፊ ልትችለው። እሺ አንድ ሰው ልጅ በካሽ ማንቀሳቀስ ከሚችለው ገንዘብ ገደብ በላይ ይዘሽ ተገኝተሻል። እሱም ሌላ ወንጀል ነው። ይሄ እኮ መብቴ እኮ ነው። የራሴ ገንዘብ እኮ የሰዎችን ዶክመንት ይዘሽ እኮ የራስሽ ገንዘብ ሊሆን ይችላል፣ ግን በካሽ እጅሽ ላይ ይዘሽ መንቀሳቀስ የምትችይው ገንዘብ ሊሚት አለው። የሀገሪቱ ህግ የገንዘብ ሊሚት አለ። ከዛ በላይ ትራንስፈር እንዲደረግ ነው። ምናልባት ወንጀል የሚሰራበት ገንዘብ ካልሆነ ለወንጀል የምትጠቀሙት ካልሆነ በስተቀር ያሺው ገንዘብ ምናልባት ባንክ ለማስገባት ጊዜ አላገኘሁም ሊሆን ይችላል። ግን እኮ ወደ ባንክ አልነበረም እየሄድሽ የነበረው። ባንክ ግዴታ ዛሬ ሄጄ ማስገባት አለብኝ። ኮፍያ አድርገሽ ነበር፣ ማክስ አድርገሽ ነበረ። ይህ ሁሉ ነገር ለምንድን ነው ያስፈለገው? ራስሽን ለመሸፈን ኮፍያ ማድረጌ ማክስ ማድረጌ ይሄ ለራሴ ሊሆን ይችላል። ከአንተ ጋር ምንም የሚያገናኘው ነገር የለም። ለምንድን ነው በማያገባ ነገር የምትከራከረው? እኔ አሁን ይኸውልሽ ቀለል አድርጌ እየነገርኩሽ ነው። ትልቅ የቤት ስራ በትዕግስት ቁጭ ብዬ እያወራሁህ ነው። እኔም ስራ ፈታ አይደለሁም አንተ ጋር እዚህ ጋር ቁጭ ብዬ የምከራከረው። ብዙ ስራ እየጠበቀኝ ነው። እኔ ስለ አንቺ እንዴት መረጃ ላገኝ ቻልኩ? ስምሽን እንዴት ላቅ ቻልኩ? አድራሻሽ እንዴት ላቅ ቻልኩኝ? እስኪ ንገሪኝ። እስኪ ያን ነገር ብቻ ምን ታውቂው ነገር የለማ? የሆነን ሰው ወጥመድ ውስጥ ለማስገባት እኮ ልትጠቀሙት ትችላለህ። ይሄ ምን አውቃለሁ። አሁን እናትና እህትሽ በእኛ ስር እንዳሉ ታውቂያለሽ? እነሱንም ማምጣት ካለብኝ አመጣቸዋለሁ። የምትፈልጊው እሱን ከሆነ
ምክንያቱም አንቺ ሄለን ጋር እናትና እህቴን እዚህ ጋር እንዳታስገባቸው። አንቺ ሄለን ጋር ልታደርሽ የፈለግሽውን ዶክመንት ከማድረስሽ በፊት እናትና እህቴን እዚህ ጋር ታስገባቸው። ምንም የሚያውቁት ነገር የለም፣ አይመለከታቸውም። ስለምትሰሪ ስራ እነግራቸዋለሁ፣ ምን እየሰራሽ እንደሆነ ከሄለን ጋር ምን ስትሰሪ እንደነበረ እነግራታለሁ። እንድነግራቸው የማፈልጊ ከሆነ እኔ ማወቅ የምፈልጋቸውን ነገሮች ቤተሰቦችን እዚህ ውስጥ አታስገባቸው። መጨረስ ካለብህ እኔ ጋር ብቻ ነው መጨረስ የምትችለው። ከአንቺ ጋር እንድጨርስ የምፈልገውን ነገር ንገሪኝ። ምንድን ነው የምትፈልገው? እያንዳንዱን ነገር ሁሉንም ነገር ማወቅ ምንድን ሁሉንም ነገር ማወቅ የምትፈልገው? ምንም ነገር እንደማላውቅ እኮ ነው የነገርኩህ ነው አይደለ? ይኸውልሽ እዛ ግቢ እንደነበርሽ አንቺ እዛ ግቢ እንደነበርሽና ተልከሽ እንደወጣሽ ዘካሪያስ ነግሮናል። ግን ሄለንን በቁጥጥር ስር ከመዋላችን በፊት እነዚህን ዶክመንቶች እጃችን ላይ ማስገባት እንዳለብን ስለተነገረን ነው። ዘካሪያስ? አዎ ዘካሪያስ። ምን አስደነገጠሽ? ማለት እንዴት ማለት? አይ እንደዚህ እናንተ ባሰባችሁት ነገሮች መንገዶች እንዳለ የሚሄዱ ነበር የመሰለሽ? እኔና ዘካሪያስ የተጣላንበት ግጭት ውስጥ የገባንበትን ነገር እናንተ አምናችሁ እንድትቀበሉ ስለምንፈልግ ነው። እኛ ድራማ እየሰራችሁብን ነበር ማለት ነው? አዎ በደንብ ተነጋግረን ተስማምተን ጨርሰናል። ቮይስ ሪከርድ ራሱ አጨብጭቤላችኋለሁ። እሺ በጣም ጎበዞች ናችሁ። የዚህን ያክል ርቀት መሄዱ ለምን አስፈለገ? ምክንያቱም ሄለንን ከነ ዶክመንቶቿ ከነ ወንጀሎቿ መያዝ ስለምንፈልግ። ትችላላችሁ በጣም ለዛ ነው ከናንተ ጋር ጸበኛ መስሎ እዛ ያለው ሚስጥር በሙሉ ለናንተ ያቀባበለ ነበር ማለት ነው። ሁሉንም ነገር ገብቶ ሄለንን አሁን መያዝ ከብዶ ነው አይደለም፣ ዶክመንቱ እንደሚቀድም ስለተማመንና ስለተስማማን ነው። አሁን የምንፈልጋቸው መረጃዎች እንዳለ ገብተዋል። በጣም ጎበዝ ናችሁ። እያንዳንዱ ለፍርድ ቤት ማቅረብ የሚጠበቅብንን ዶክመንቶች እንዳለ እጃችን ላይ ያስገብተናል። ዘካሪያስ መጀመሪያ የደወለችለት ሳልን ነገረኝ። ከነገረኝ በኋላ ግን እንዲስማማ ነገር ሲጀመር ምንም አላማረኝም ነበር። ሲጀመር ልጁ ራሱ የዚህን ያክል መሰሪ መሆን ለወንጀለኛ እኮ አንጥመምኛ ለወንጀለኛ የሚጥም ስራ አይደለም የምንሰራው። በጣም ጎበዞች። አሁን ምንድን ነው ያሰበችው ሄለን? ይህንን ዶክመንቶች ምን ልታደርጋቸው ነው ያሰበችው? አክቹዋሊ ሳጥን ውስጥ የሚያገኘናቸው ነገሮች አሉ። ካዝናውንም ጥለነው አልወጣንም። ካዝናውን ጥለን እንደወጣንም እንድታምኑ ስለፈለግን ነው መረጃው እንዲደርሳቸው ያደረግነው እንጂ ካዝናውንም ጥለነው አልወጣንም። ሁሉም እዛ ጋር ስታያቸው የነበሩት ነገሮች እናንተ ጋር ያሉትን ነገሮች አመኔታ ለመፍጠር ነው። ኢቭን ቪዲዮ ራሱ እኛ የተጣላንበትን ቪዲዮ ወደ ሚዲያ ማምጣት አንፈልግም ነበር፣ ግን ያመጣነው ማመን መቻል አለባቸው አንቺም ሄለን። ለዛ ነበር አሁን ያለቀ ነገር። ስለዚህ አንቺ ከሄለን ጋር የሚያገናኝሽ ምንድን ነው? ዶክመንቱን ለምንድን ነው የፈለገችው? እኔ ከዚህ በላይ የማውቀው ነገር የለኝም። ሄለን አንዳንድ ነገሮችን ታዘኛለች ማለት እሷ ማድረግ ባልተመቻት ሰዓት የሆነ ነገር አምጪ ስትለኝ እላላካታለሁ ማለት ነው። ለእሷ እንደዚህ አይነት ቦታ እንደዚህ አይነት ነገር አምጪ ስትለኝ እሄዳለሁ። የምትፈልገውን ነገር አምጣላታለሁ። ከዚህ ውጭ የማውቀው ነገር አሁን ቀጣይ እርምጃዋ ምንድን ነበረ? እነዚህን ፋይሎች ካገኘሽ በኋላ እሱን አላውቅም። ዘካሪያስን ስለምንድን ነው ስልክ የተቀማው? ምናልባት ከእናንተ ጋር ሚስጥር እንዳያወራ እንዳይደዋውል ሊሆን ይችላል። መጀመሪያ ላይ ቁጭ ብሎ ፋይሎችን ሲልክልን ነበር አይደል? እያንዳንዱ ነገር ላሳይሽ እችላለሁ ሲልክልን። ይሄን ሁሉ ነገር እኮ ምንም ሰው የምታውቀው ነገር የለም። እንድታውቅም አንፈልግም። ማመን ነበረባት ግዴታ። ለእናንተ እየነገርን ነው የምንሰራውን ስራ እንዳለ የምንሰራው። ግን እኮ ለእሷ እንደሚያስብ ነበር የሚናገረው። ለእሷ ስለሚያስብ ሳይሆን እሷ የሆነ የምታውቀው ነገር ስላለ ከዚህ በፊት አድርጎታል ተብሎ ባላደረገው ነገር ሲፈለግ ጠፍቶ አዲስ አበባ መምጣቱን ስለምታውቅ ከዛ በኋላ ግን ከኔ ጋር ምን እንደሰራንና እሱን እንትን ሲሉት የነበሩትን ከፖሊስ ቤት እንዲወጣና እንዲታሰር አድርገው ብዙ ነገር ሲሰሩበት የነበሩትን ሰዎች ኦልሬዲ በቁጥጥር ስር ያዋልናቸው ሰዎች ናቸው። ለህግ ተላልፎ ተሰጥቷል። ስለ ዘካሪያስ ማንነት አንቺ አትነግሪኝም። እኔ ወደ እኔ ቲም ስቀላቅለው ማለፍ ያለበትን መንገድ አልፎ መሰልጠን ያለበትን ስልጠና ሰልጥኖ ነው የመጣው። አንቺ ስለሱ አፍሽን ሞልተሽ ማውራት አትችይም። እዛ ጋር ያሉት የስም ሊስቶች ምንድን ናቸው? የስም ዝርዝሮቹ ምንድን ናቸው? ማወቅ የምፈልገው እሱ ነው። እነዚያ የስም ዝርዝሮች ለምንድን ነው የተፈለጉት? መሀል ላይ ደግሞ የኔም ስም አለበት። እኔ ውስጥ ሚስጥሯን አላውቅም። አድርግ የምትለኝም ብቻ ነው የማደርገው። ከዚህ በተረፈ ደግሞ እሷን መጠየቅ ትችላለህ። ፎቶዎች ውስጥ ምንድን ናቸው? እነዚያ ሁሉ ፎቶዎች ምንድን ናቸው? ስለምንም ጉዳይ የማውቀው ነገር የለኝም። ግን ከሄለን ጋር ስትሰሪ ነበረ። ነገርኩ። አንዳንድ ነገሮችን አምጥ ስትለኝ የሆነ ነገር አድርጊ ስትለኝ ብቻ ነው የምታዘዛት እንጂ ምንም አይነት ሚስጥር አሳልፋ ለኔ አትነግረኝም። እኒያው አሁን የምንፈልገውን ነገር አግኝተናል። ከዚችም ሴትዮ የተሻለ ነገር እናገኛለን ብዬ አላስብም። ዘኪያውን ያለበትም ነገር ያሳስበናል። ስለዚህ
መፍጠን አለብን። ቁጭ ብለን ማውራቱ ተገቢ አይደለም። መኪና አዘጋጁ፣ እንውጣ። እንግዲህ ውድ ቤተሰቦቼ የመጨረሻው ምዕራፍ ላይ ደርሰናል ማለት እንችላለን። አሁን ሄለን ስትጠቀምባቸው ወይም ደግሞ ስትፈልጋቸው የነበሩትን ዶክመንቶች እጃችን አስገብተን እንግዲህ ስቱዲዮ ወስደን ነገሮችን ስንፈትሽ ነበረ። እርዳታዎቹ ቤት በኩል እንደሚመጡ ከዛው ውጪ ደግሞ የተወሰኑ ሊስቶችንም አግኝተን ነበር። እዛ ሊስት ላይ ያሉ ሰዎች እንግዲህ ለስራዋ እንቅፋት እንደሆኑባትና መወገድ ካለባቸው ሰዎች መካከል ሊስቶች አሉ። በሚገርም ሁኔታ እዛ ሊስት ላይ የኔንም ስም አግኝቼዋለሁ። እነዚህን ሰዎች አስወግዳ ስራዋን መቀጠል እንደምታስብ፣ ከዛ ውጪ ደግሞ እርዳታዎች እየመጡበት ያሉትን መንገዶች፣ ዌብሳይቶች፣ ስልክ ቁጥሮች፣ ለሷ እርዳታ እየተሰጠበት ያሉ የተለያዩ አካውንቶች፣ ጠቃሚ ናቸው ተብሎ የሚታሰቡ መረጃዎች እንዳለ እጃችን ላይ ገብቷል። ስለዚህ ካሁን በኋላ ሄለን ምንም የምታመጣው ነገር ስለሌለና ከዚህም በኋላ እሷን መጠበቁ አስፈላጊም ስላልሆነ ዶክመንቶቹም እጃችን ላይ ስለገባ እሷን በቁጥጥር ስር የመዋል ስራ እንሰራለን። ዛሬ የተሳካ ውሎ እንውላለን ብዬ ተስፋ አድርጋለሁ። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ምን አውቃለሁ እንዳትለኝ። አንተ አይደል እንዴ ባለፈው ነርክ ያስመለከ? ተመሳስሎባችሁ እንዴ? አንተ አይደል ነርክ ያስመለከኝ ባለፈው? ተመሳስሎባችሁ እንዴ? ለምን ሩክ ታዲያ? እንዴ ለምን ሩክ? ስታይ ለምን ሩክ? ስታይ ለምን ሩክ? እናቆ ነገር እዚህ ነሽ ብላ አይደለ እንዴ የመጣው? አንተ ቀልድ ነው እንዴ ካስከው ከኔ ጋር ምንም ከኔ ጋር ቀልድ ነው ያስከው ወይ ቀልድ ነው ያስከው? እዚህ ነሽ ብላ አይደለ መጣኝ? ኧረ እኔ ማቆም ነገር የለም ነው ያልኩት። ማን ያለው ተናገር። ማን አለ? ማንም የለም ይሻላል። የለም ዘካሪያስ እንዳትነቃነቅ ቴዲ እንዳትነቃነቁ። እንዴታገኘኝ ትበላሻላችሁ። የነገራችኋችሁ ነው። ስላገኘሁሽ ደስ ብሎኛል። እሱ ችግር የለውም ግን አንተም አላገኝ መስሎ ነው። አንተም አላገኝ መስሎ ነው ወይ? ማላገኝ መስሎ ነው ወይ? እንዴታገኘኝ ሲጀምር ሰው እየጠበጥክ ነው። ቀስ ብለው ስነ ስርዓት ያዥ። ሰማሽ? ሰው ቤት ገብተህ ትጮሃለህ እንዴ? አንተ እንዴ አንተኛ ላይ ተጫወት አይደለም? አንተኛ ላይ ተጫወት እኮ እሱ ጆሪና እናገኝ እኮ አልኩ አይደል? ከኔ ጋር አውራ፣ ከኔ ጋር ጨርስ። አንተ ራሱ ምንም አታመጣም። እንዳታስፈራራኝ። እያንዳንዱ ዶክመንት ሽጄ ገብቷልሽ። እንኳንም ሰብለን ላክሻት። እያንዳንዱ ዶክመንት ሽጄ ላይ ነው ያለው። ሰው እየረበሽክ ነው ያለው። ጥያቄ ያለ ተረጋግተሽ ቁጭ ብለሽ ታወሪኛለሽ። ግን እዚያው ነው እንዴት ልመጣቻት? ምን ታገኘህ? አንተ እንዳታወራ እየሰማኝ ነው። እንዳታወራ አንቺ የምጠይቅሽ ጥያቄ ነው። ታወሪኛለሽ። አሁን ታስገባው ካሜራውን አስተካክልልኝ። ስነ ስርዓት ያዥ። ስነ ስርዓት ያዥ። ችግር የለብኝም እኔ ግን በስነ ስርዓት ማውራት የምፈልገው በስነ ስርዓት አውራ። ተደብቀሽ ምቀኝ መስሎሽ ዘለ ሰው ቤት ስለገባው ምን የምታመጣው ነገር ሲጀምር ልንገርሽ፣ ይኸውልሽ ኢንተርፖል እያስጨነቀሽ ስለሆነ ነው ሀገር ውስጥ የሚገባሽ። እንዴት እንደገባሽ ማውቃለሁ። አልተደበኩም እኔ አንተን ፈርቼ ልደብቅ። ታዲያ እዚህ ድረስ ለምን መጣሽ? ያን የመሰለ ቤት እያለሽ እዚህ ምን ልታረጊ መጣሽ? ዘመድ ልጠይቅ ነው የመጣሁት። ይሄ ዘመድሽ ቤት ነው? አዎ። ዘካሪያስ ምን ያደርጋል እዚህ ቤት? አብሮ
የመጣው ችግር ለምን እንዴ አብሬ ነው የመጣው? ለዘካሪያስ የላክሽለት ቮይስስ ምንድነው ማለት? ያወራሽው የስልክ ጥሪው ምንድነው? እያንዳንዱ ነገር ሪከርድ እንደተደረገ ታውቂያለሽ? ሪከርዱም እጄ መግባቱን ታውቂያለሽ? አድርገሃል እንዴ? ቀልድ ነው የፈለግሽው ከኔ ጋር? ኧረ እኔ የምቀልድበት በደንብ እንቀልዳለን። አንተ ካሜራን አስተካክል። አንቺ ሴትዮ ለምን ተረጋግተሽ ቁጭ ብለሽ አታወሪኝም? እየሰማሽ ነው? ቁጭ ብለሽ አውሪኝ። ቁጭ ብለሽ ነው የምታወሪኝ። ገና ጠፈጥብሻለሁ። እየሰማሽ ነው? ጠፈጥብሻለሁ ከፈለኩኝ። አንተ ወንድ ነህ። ሄለን ስነ ስርዓት ያዢ፣ ስነ ስርዓት ያዢ። አንቺ ስነ ስርዓት ያዢ፣ ስነ ስርዓት ያዢ። ሴት ልጅ ስለሆንሽ ነው አክብሬሽ እያወራሻለሁ። ቁጭ በይ። ባለንስ ምን ታመጣለህ? ሄለን አታሳስቺ። እየሰማሽ ነው? አንተ ራሱ ተረጋጋ። ሄለን ይኸውልሽ አሁን ምንም አታመጭም። እያስጠነቀቅኩሽ ነው። እኔ ሄለንን እያስፈራራኸኝ ባለ በጣም ደፋር ነህ። ሰው ቤት ሆነ እንደዚህ አይነት ወንድነትን ታሳያለህ። ስነ ስርዓት ሴት ናት ብለህ አትደንፊ እባክሽ። የምጠይቅሽን ጥያቄ ብቻ ነው የምትመልሽልኝ። ይኸውልሽ ከየት ሀገር እርዳታ እንደምትቀበይ እርዳታዎቹ እንዴት እየመጡ እንደሆነ ማለት ሙሉ ማስረጃ አለ። እንዴት የሚምጡ አንተን የሚመለከት ጉዳይ ነው። አዎ ይመለከተኛል። ምንድነው የሚያደርገው? በድሃ እምባ እየቀለድሽ ነው ያለሽው። ድሃ ማነው ድሃ? ማነው ድሃ? እኔ ሄለን ሳረጉ ነው። አንቺ አይደብርሽም? አንቺ ደርሶብኛል የምትይው አስገድዶ መድፈር በትክክል እንኳን ደርሶብሽ ቢሆን በእነሱ ስም መነገድ አይደብርሽም? ኧረ እባክህ እሱንም ታውቀዋለህ እንዴ? በጣም ነው ወሬ የምትወደው ልበል። ምን እጂ ሻንኩሽ ወሬህን ትተህ ከአቅምሽ በላይ ምን ነው የሚጠቅምህ ላይ ዶክመንቶች ያለ ላጠላጥ አትልም። የሚጠቅመኝ ነገር ከዚህ በላይ የሚጠቅመኝ ነገር ድሮም ድሃ እኮ ማለት ነው ችግር አለበት። አንቺ ስነ ስርዓት ያዢ። የማይጠቅመው ነገር ነው ምን የሚለው ስነ ስርዓት ያዢ። የሰማሽ ነው? ስነ ስርዓት ያዢ፣ ስነ ስርዓት ያዢ። እሺ እንደዚህ ነው በቃ አፍኝ ይደፋሻል። እሺ ከፈለግሽ የሰማሽ ነው? አፍኝ ይደፋሻል። በቃ ሰው ታሳፍታለች። በእናትህ ሴጣን ይናታምጪልሽ። ከአንተ በላይ ሴጣን አለ እንዴ? ሴጣን ራሱ ጎባል ይቀራል። ስነ ስርዓት ያዢ። ቀልደኛ ነው በጣም። ህይወት እንደዚህ ቀላል ይመስላል አይደል? አንተ እንደምታወራው ተራ ነገር አሁን እዚህ ጋር በትራስ ምናምን ለኔ ከጨዋታ አያልፍም። በነገራችን ላይ ኢንጆይ እያደረኩኝ ነው። ኦኬ እሺ፣ ሌላ ምንድን ነው የምፈልገው? አንተ እኮ ዝም ብለህ ነው የምትለፈው። አሁን የሆነውን ምናምን እርሳው በቃ ኢንጆይ። የሆነ እንትን እንደሆነ አሳልፈው። እረስቸዋለሁ፣ በቃ አስወጥቸዋለሁ። እኔ በተራ ነገር ራሴን አላስጨንቅም። ገባህ አይደለ? እዚህ ጋር ትራስ አፍነክ በጥፊ ተማተክ ምናምን እኔ ጥቃቅን ነገር አይታዩኝም። ይሄን ነገር መቅረጽ የለብንም። አቋርጥ ያዝልኝ። እኔ አንቺን ካላስተነፈስኩሽ እናት ያልወለደችኝ አታቂ። ቴዎድሮስ ማን እንደሆነ አታቂ። አሳይሻለሁ። መገረፍ አይደለም ፈልጊ፣ እየገረፍኩ አወጣጣሻለሁ። ማውራት የምትፈልገው ነገር አውርተህ እንድቀበል አሸነፍም ሄለን ይልሽ እሱን ተው። ለኔ ይሄ አሸነፍኩ አታሸንፊ ምናምን ይሄ የጻል ልጅ ጨዋታ አይመቸኝም። ይሄ ነገሮች ዝም ብለህ እንደ እንትን ነገር አታያቸው። ስራ የለህም እንዴ አንተ? ሌላ ስራ የለህም? ለምን ዞር አትልም? ከዚህ የተሻለ እኮ ታገኛለህ። ከነከነ በጣም ያብከነከነ ነው። እኔ አንተ ላይ ያደረስኩብህ ነገር አለ? ደረስኩብህ? እኔ ላልደረስኩ ማለት ደረሰብህ። ታዲያ ምንድነው ጥልቅ የምትለው በማያገባ ነገር ሁሉ? አንደኛ ነገር ልንገርሽ፣ አንድ ፋይል አታገኝም። እኔም ምንም ነገር ልታረጊኝ ትችያለሽ። እጅሽ ላይ የሚገቡ ግን አንድ ዶክመንት አይኖርም። እያንዳንዱን ዶክመንት እሱን ተው ፋይል ዶክመንት ምናምን ተው። ተራ ነገር ካዝኖ የት እንዳለ ታውቂያለሽ? አውቃለሁ። ፋይሉ የት እንዳለ ታውቂያለሽ? አውቃለሁ። ምን ያደርግልሃል እሱ? አሁን ለአንተ የሚጠቅም ነገር ነው? አዎ አንቺን ለመጣል ይጠቅመኛል። አንቺን ዘብጥያ ለመውረድ ይጠቀምበታል። አታስቀኝ እባክህ። ትቀልዳለህ ልበል? እኔ ለዝም ብዬ ይመስላል እንዴ የምንቀሳቀሰው? ዘካሪያስ ኧረ ተውን። ኧረ ዘካሪያስ ተው። እግዚአብሔርን ፍራ አንተ። ህሊና የለም እንዴ አንተ? ዛኪ ቢሆን ራሱ እኮ ችግር የለውም። እኔ ላይ የሚፈጥር ነገር የለም። እሱ እኔን ለማሰራራት የሚያደርገው ነገር ነው። ደስ እንዳላቸው። እሺ በእናትህ ቀጥልና በእናትህ ቶሎ አውርተህ ወይ መውጣት ካለብህ ትወጣለህ፣ መቅረት ካለብህ ትቀራለህ። እኔ እንደዚህ አይነት ጅኪቻ ካለ እኔ መውጣት ነው ፈልገው። እውነት እንድቹ በቀላሉ አልደርስብሽም። የምፈልጊው ነገር ሰጥሻለሁ። አቅሚን እስካደራጅ ድረስ እስክስተካከል ድረስ ልሂድ። ፍቀጂልኝ። በፍጹም እንዲህ በባዶማ አትሄድም።
አይሻልም? እንዴት በባዶ ትሄዳለህ? ለምን ትሄዳለህ? የመጣህበትንማ መፈጸም አለብህ እኮ። ስራዬ ነው ብለህ የምትሰራ ከሆነ አንድ ነገር ልምከርህ፣ ከህይወት ልምዴ ማለት ነው። ይሄ ዝም ብለህ ብስጭጭጭጭ አትበል። የሆነ ረጋ አበል፣ እርግጥ በል። ስራ አይደል እንዴ? እስከ መቼ ነው ተበሳጭተህ የምትቀጥለው? እኔ አንተ ላይ የማነበው ነገር ሌላ ነገር ነው። የሆነ ሌላ ነገር ያለ ነው የሚመስለው ከኔ ጋር የቆየ ነገር። ችግር አለ? አስበህ ከመጣው ሌላ ነገር ችግር አለ? በቃ አሸንፈሻል። እኔ አሁን መሄድ ነው የምፈልገው። በፍጹም ኧረ እኔ አላሸነፍኩም። መቼ አሸነፍኩ? ዝም ብሎ መውጣት አለ እንዴ? ትቆያለህ። ትንሽ ብትቆይ አይሻልህም? እሺ ከየት ልጀምራለህ? ታሪኩ ራሱ ረጅም እኮ ነው። አጠር ላድርገው ወይስ ረዘም ላድርገው? እንዴት ነው የሚሻለው? ለታሪኩ ድምቀት ሲባል ቅመም ጨምርበት ወይስ ዝም ብዬ እንደዚህ ደረቅረቅ ላድርገው? አይ ሄለን እንደ ፈተናሽ አያልቅም። እሺ አሁን እኔ ሆን ብዬ ያደረኩት ነው። ሆን ብዬ ነው ታሪኩን ያደረኩት። ያ ሰውዬ እኔን አልደፈረኝም። ደፍሮኛል ብዬ የሚያልኩት ሆን ብዬ ነው። ተበድያለሁ። እዛ ቤት ውስጥ ምንም አላረኳቸውም። በነገራችን ላይ ምንም አልፈጸምኩም። ገና ብዙ ይቀረኛል። እንደዚህ እሽት አርገው ነው ያኖሩኝ። እንደ ቆሉ እንደዚህ ጭፍልቅ አርገው ወደዛ በሆነ ባልሆነ ይፈነጫል እንዴ? ናግባ ካሜራማንም ግባ። ቁጭ በይ። አሁን ተረጋግተሽ ታወሪያለሽ። ሲጀምር እውነታውን እስክትለፈልፊ ነበር እየጠበቅኩኝ ነበር። ታሪያስም ከርቶኝ አይደለም ከኔ ጋር ነው እየሰራ የነበረው። እያንዳንዱን መልእክት ሲልክልኝ ተረጋግተሽ ቁጭ በይ እባክሽ። አሁን ቁጭ በይ። ብዙ ወራሽ ሰማንሽ፣ በጣም ብዙ ወራሽ ሰማንሽ። ዘካሪያስ አታረጉ። ምንድን ነው? ዝም ብለሽ ቁጭ በይ። የሰማሽ ነው? ዝም ብለሽ ቁጭ በይ። እምጠይቅሽን ብቻ ነው የምትመልሺው። እሺ እስካሁን ድረስ ድራማ ነበር ስንሰራብሽ የነበረው። እሺ ልቀቀኝ። ኮንፊደንስ እንዲሰማሽ እንድታወሪ ስለፈለኩ ነው። ኮንፊደንስ ተሰምቶሽ እንድታወሪ ስለፈለኩ ነው። ዘካሪያስ እኔን በታምራ ይከዳኝ። የምንፈልገውን ዶክመንት አስገብተናል። ተራ ሰው ነሽ። ተራ አትንጫጭ። ዝም ብለን ሰማንሽ። ዝም ብለን ሰማንሽ። አሁንም የፈራው እንዳልመስልህ የፈራው እንዳልመስልህ። እጅሽን አትቀስሪ። እጅሽን አትቀስሪ። ከዚህ ስትወጣ ማስደፋት ትችላለህ። አሁን ቁጭ በይና አሁን ቁጭ በይና የምጠይቅሽን ጥያቄ ትመልሻለሽ። ቁጭ በይ። ቁጭ በይ። የምጠይቅሽን ጥያቄ ብቻ ትመልሻለሽ። የጀመርሽውን ነገር እንድትቀጥይ ይፈልጋል። የምጠይቅሽን ነገሮች ትመልሻለሽ። አሁን የሰማሽ ነው። የምጠይቅሽን ጥያቄ ትመልሻለሽ። ምንድን ነው የፈለግከው? ያለሚቱ ባል አንቺን አልደፈረሽም አይደል? አልደፈረኝም። ነገርኩህ እኮ አልደፈረኝም። ከዛ ያቺ ሴትዮ ግን ያለ ጥፋቷ ያለ ኃጢአቷ 14 ዓመት እንድትቀጣ አደረግሻት። ሙሉ ቤተሰብ እህት፣ ወንድም በቃ አንተ ዝም በል። አንተ የነሳኸው እኮ ያለ ኃጢአቷ ያለ ጥፋቷ ነው ትለኛለህ እንዴ? ማነው አንተ? ማነው የበደሏን ጽዋ እንትን የምትለው? እኔን ያደረጉኝ ታውቃለህ? ምንድን ያደረጉሽ? ተጨፍልቄ እኔ ነው። ምንድን ያደረጉሽ? ከክፍለ ሀገር አንጥተው አንቺን ከመርዳት ውጭ ምን አደረጉሽ? ከክፍለ ሀገር አመጡኝ እዚህ ገረድ አደረጉኝ እንጂ ምን ያደረጉኝ ይመስላል? በደሌን የማውቀው እኔ ነኝ። የኖርኩትን የማውቀው እኔ ነኝ። ለዛ ቤተሰቡ እኔ ነኝ የኖርኩት። እኔ ነኝ የማውቀው። ስለ እኔ ምንም የማታውቀው ነገር የለም። እሺ እንዴት እንደኖርኩና እንዴት እዚህ ጋር እንደደረስኩ እኔ ነኝ የማውቀው። ምንም አላረኳቸውም። እንደው አልጨረስኩም ሁላ። ከዚህ በላይ የምታደርጋቸው ምንድን ነው? ምን ልታደርጋቸው ነው? ቤተሰቡን በተንሽ፣ ሀብት ንብረታቸውን ወሰድሽ። የታባታቸው ይገባቸዋል። ድብና አደረኩ። እኔ ሄለን አይደለሁም። ገና ሰራላችኋለሁ። እኔ ልታስፈራራኝ ዘካሪያስ ምናምን ይሄዳ እኔ የምፈራ መስዬክ? በፍጹም ዘካሪያስ መጣ ቀረ። ለእኔ ህይወት ምንድን ነው? ካለ ሙሉ እንትን ስትወጣ ድፍት ማስደረግ እችላለሁ። እስኪ እሱን እናያለን። ተነሽ። ከዚህች ጋር ማውራት ማይጠበቅብን። ልቀቀኝ። ናይ ውጪ። የሰማሽኝ ነው። አንቺ ጋር ማውራት አንፈልግም። ውጪ። አጥፋ ካሜራውን። ናይ ውጣ። እዛ ትውጣ።